አስቀድሞ ይሁዳ ጌታን አሳልፎ እንደሚሸጠው የተጻፈ ነገር ከሆነ ይሁዳ ከተጻፈበት ውጪ ምን ማድረግ ይችላል? ትንቢቱ የተነገረ ከሆነ ይሁዳ ጌታን አለመሸጥ ይችል ነበር ወይ? የይሁዳም ሆነ የሰው ልጅ ዕጣ ፈንታው አስቀድሞ በእግዚአብሔር የተወሰነ አይደለም ወይ? ሕማማት ስብሐት ለከ አምላኪየ ጸሐፊ ዲያቆን ሄኖክ ኃይሌ ወይትድገኒ ዘልፈ እስመ አንተ ትቤ አንባቢ ዲያቆን ፍቅረ ሚካኤል ዘየደ ትፈጽም ሕገ ዘተጽሕፈ ስብሐት ለከ። ምዕራፍ 1 ይሁዳ ጌታን አሳልፎ ስለመስጠቱ። ኩለየ ኦ ዘትቤ ኤሎሄ በጸሐፊው ሙሉ ፍቃድ በተከታታይ በልቦና ቲዩብ የሚደመጥ ክፍል 3 የይሁዳ ትልቁ ኃጢአት። ይሁዳ ጌታችንን አሳልፎ ከሰጠ በኋላ ጌታን ከያዙት ጭፍሮች ጋር አብሮ እንደተጓዘ አልተጻፈም። ያችን ምሽት ፈርተው ከሸሹት ከ3 ዓመት ጓደኞቹ ከሐዋርያት ጋር አብሮ ሊሄድ እንዳይችልም አንድ ጊዜ ራሱን ከማኅበሩ ለይቷል። ስለዚህ ያቺ ምሽት ለይሁዳ አስጨናቂ ምሽት ነበረች። ቅዱስ ኤፍሬም ስለዚያች ምሽት ሲናገር የአስቆሮቱ ይሁዳ ዓለም ሁሉ የተገዛበትን ንጹሕ ደም ሸጦ ሌሊቱን ሙሉ አልተኛም ነበር። ብርሃንን አውልቆ ጥሎ የጨለማ ልጅ ለብቻው በጨለማ ውስጥ ተቀመጠ። ጌታ 12ቱን ዓሣ አጥማጅ ደቀ መዛሙርቱን በአንድ መረብ ውስጥ አጥምዷቸው ነበር። በእነርሱም መረብነት ዓለምን ሁሉ አጠመደ። የአስቆሮቱ ይሁዳ ግን ከመረቡ ውስጥ ሾልኮ አመለጠ። ከዚህ መረብ የወጣ ሁሉ የወጣው ከሕይወት ነው ይላል። በእርግጥም ያቺ ሌሊት ከማንም ሰው በላይ ለይሁዳ ድቅድቅ ጨለማ ነበረች። ለሰው ሁሉ የሚያበራውን እውነተኛ ብርሃን ክርስቶስን በ30 ብር አሳልፎ ሰጥቶ ነፍሱ በጨለማ ተወርሳ ነበር። እግዚአብሔር ከእርሱ ጋር ስላልሆነ በጨለማ ውስጥ የሚያበራለት ብርሃን የለም። ብርሃኑና መድኃኒቱን ትቷልና ይሁዳን የማያስፈራው የማያስደነግጠው ነገር የለም። የሕሊናውን ክስ መሸከም ሲያቅተው እንዲህ አደረገ። በዚያን ጊዜ አሳልፎ የሰጠው ይሁዳ እንደ ተፈረደበት አይቶ ተጸጸተ። 30ውንም ብር ለካህናት አለቆችና ለሽማግሎች መልሶ ንጹሕ ደም አሳልፌ በመስጠቴ በድያለሁ አለ። እነርሱ ግን እኛስ ምን ገዶን? እኛስ ምን አግዶን? አንተው ተጠንቀቅ አሉ። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ሰካራም ሰው ወይን ጠጅ አብዝቶ ሲጠጣ ጉዳቱ አይታወቀውም። ከስካር በኋላ ግን መጠጡ ሲጎዳው ምን ያህል ጎጂ እንደሆነ ይገባዋል። ኃጢአትም እንደዚህ ነው። ኃጢአት ከመፈጸሙ በፊት ልብን ይደፍናል፣ በወፍራም ጭጋግ ይሸፍናል። ሕሊና የሚነቃው በኋላ ነው። ይሁዳም ዘግይቶም ቢሆን ከገባበት የኃጢአት ስካር ነቃ። ሲሰሩት ደስ የሚያሰኘው ኃጢአት መልሶ እሾህ ሆኖ መውጋቱ አይቀርምና ይሁዳንም በተቀበለው ገንዘብ እንዲደሰት በልቡ የገባው ዲያብሎስ አልፈቀደለትም። የኃጢአተኛ ፉከራ አጭር መሆኑን የዝንጎዎችም ደስታ ቅጽበት መሆኑን አታውቁምን? ክፋት ባፍ ውስጥ ቢጣፍጥ ከምላሱም በታች ቢሰውረው መብሉ ባንጀት ውስጥ ይገላበጣል። እንደ እፉኝትም ሐሞት በውስጡ ይሆናል። የድካሙን ፍሬ ሳይውጠው ይመልሰዋል፣ እንደ ንግዱም ትርፍ አይደሰትም ይላል ጻድቅ ኢዮብ ምዕራፍ 20 ቁጥር 5 ላይ። ይሁዳ ተጸጽቶ የሄደው ወደ ካህናት አለቆችና ወደ ሽማግሌዎች ነበር። ይሁዳ ሆይ መጸጸትህ ካልቀረ
እንደ ጴጥሮስ ወደ ወንድሞች ብትሄድ ምን ነበረበት? በድያለሁ ብሎ ከምዕመናን ኅብረት መውጣት የበለጠ ተስፋ እንደሚያስቆርጥ አታውቅምን? ሰው ከሕያዋን ጋር ቢኖር ተስፋ አለው የተባለውን አልሰማህምን? እግዚአብሔር ይፍታህ ወደማይሉህ የኦሪት ካህናት ምን ወሰደ? በድያለሁ ማለትስ ያለብህ ለጌታ አልነበረምን? በተስፋ መቁረጥ ውስጥ ከምትዘፈቅ ስለምን እንደ ወንድምህ ጴጥሮስ መራራ ልቅሶን አታለቅስም? ይልቅ ብትፈጥን አይሻልህም ነበር? አንተ በተጸጸትክባት ሰዓት ይቅር ባዩ አምላክ እስካሁን ገና አልተሰቀለም። ቢሰቀልም እንኳን ወደ መስቀሉ ስር ተጠግተህ ይቅር በለኝ ብትለው ይሻልሃል። ያንን ወንበዴ ይቅር ያለ ጌታ ላንተም ይራራልሃል። አንተ ይቅር በለኝ ባትለውም እንኳን ከመስቀሉ ስር ቁም እንጂ ራሱ የሚያደርጉትን አያውቁምና ይቅር በላቸው ሲል ትሰማዋለህ። ይሁዳ ግን ይህንን መንገድ አልተከተለም። በገዛ ፈቃዱ ወደ ልቡ ያስገባው ዲያብሎስ ከንስሐ ይልቅ የቁጭት ሐዘንና ብስጭት ውስጥ ዘፈቀው። የእግዚአብሔር ምሕረት እንደ ውቅያኖስ ውሃ ነው። የሰው ልጅ ኀጢአት ደግሞ በዚያ ውቅያኖስ ላይ እንደሚንጠባጠብ እንደ ደም ጠብታ ነው። ከዚህ የእግዚአብሔር የቸርነቱ መጠን አንጻር የይሁዳ በደል እጅግ ትንሽ ነበር። ይሁዳ ግን አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህም ብዛት መተላለፌን ደምስስ አላለም። ስብሐት ለከ ሀበነ ሰላመከ መምህረትትና ክርስቶስ ወልደ አምላክ ወሰብ ጅዝየፍና ሰርክ በአውደ መብልዕ ዘረፈቀ ምስለ አርዳእ ስብሐት ለከ። ከኀጢአታችን የበለጠ እግዚአብሔርን እጅግ የሚያሳዝነው ይቅር አይለንም ብለን ማሰባችን ነው። በደል የሌለበት አምላክ ከእኛ ከትቢያዎቹ ጋር ራሱን አቻ አድርጎ ኑና እንዋቀስ፣ ኀጢአታችሁ እንዳለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች ብሎ የምሕረት ጥሪ እያቀረበ ይቅር አይለኝም ስንል ሲሰማን ያዝናል። አንተ በክፉ ሥራ ራስህን ብትጠላውም እንኳን እግዚአብሔር ግን አይጠላህም። ቅዱስ ዮሐንስ አፈወርቅ እንዳለው እግዚአብሔር ለአንተ ያለው ፍቅር አንተ ለራስህ ካለ ፍቅር ይበልጣል። እንደ ይሁዳ ብትክደው፣ ወዳጅህን ብትሸጥ፣ ንጹሕ ደም በግፍ ብታፈስ፣ ሙዳየ ምጽዋቱን ብትዘርፍ፣ እንደ ይሁዳ በአምላክነቱም ጨርሶ ባታምን እንኳን ፈጣሪ የሚጠብቀው የምትሞትበትን ሳይሆን የምትጸጸትበትንና የምትመለስበትን ቀን ብቻ ነው። በወንጌሉ እርሱም ገና ሩቅ ሳለ አባቱ አየውና አዘነለት እንደሚል እግዚአብሔር ከእርሱ እጅግ በጣም ርቀህ እያለህ እንኳን እያየ ያዝንልሃል እንጂ አያዝንብህም። በይሁዳም ላይ ካዘነበት ይልቅ ያዘነለት ይበልጥ ነበር። ጌታችን ተላልፎ እንደሚሰጥ በተናገረበት ዕለት በመንፈሱ ታወከ። እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጠኛል አለ ይላል። ጌታችን ከዚህ አስቀድሞ በመንፈሱ የታወከው የሚወደው አልዓዛር ሲሞት ነበር። አልዓዛር መሞቱንና መቀበሩን ሲሰማ በርኅራኄ ያለቀሰው ጌታ ይሁዳ በጥላቻ ሞቶ በክፋት መቃብር መቀበሩን ሲያስብም አለቀሰለት። ያዘነው በፈቃዱ ለሚሞተው ሞት አሳልፎ ሰጠኝ ብሎ ሳይሆን የ3 ዓመት ተማሪውን የታመነበት የሰላሙን ሰው የይሁዳን አሳዛኝ ፍጻሜ አይቶ ነው። በወታደሮች እጅ ከመያዙም በፊት ጌታ ደመወዝ እስከሚወጣው ድረስ ያዘነበት የአትክልት ስፍራ ንጉሥ ዳዊት የገዛ ልጁ አቤሴሎም በከዳውና አሟሟቱም አስከፊ እንደሆነ በሰማበት ጊዜ
በባዶ እግሩ እያለቀሰ የወጣበት የደብረ ዘይት ተራራ ነበር። ዲያብሎስ ግን በእነዚያ ዕለታት ለይሁዳ ያሳየው ወደ ሞት የሚወስደውን ጎዳና ብቻ ነበር። በልቡ ውስጥ የሰፈረው ሰይጣን ይሁዳን ልክ አሳማዎቹ ላይ እንዳደረገው ወደ ገደል ሊከተው ፈለገ። ስለዚህ የበለጠ ተስፋ ሊያስቆርጡት የሚችሉትን የካህናት አለቆችን ተጠቀመባቸው። ለካህናት አለቆች ሄዶ በድያለሁ ሲላቸው እኛ ምን አግዶን፣ አንተው ተጠንቀቅ አሉት። ሰይጣን ኀጢአት ካሰራህ በኋላ የራስህ ጉዳይ ብሎ ለንስሐ ተስፋ ቢስ ሊያደርግህ ይሞክራል። በኀጢአት ያገኘኸውን መብል እንኳን እንድትበላው እረፍት አይሰጥህም። በካህናቱ ግዴለሽ መልስ ይሁዳ የበለጠ ተበሳጨ። የወደደውን 30 ብርም ጠላው። ስለዚህ ከነከረጢቱ ወደ መሬት አሽቀንጥሮ ጣለው። ይህ ጥፋት ለምንድር ነው? ለድሆች ሊሰጥ ይቻል ነበርና ማለትስ የነበረበት ይህን ጊዜ ነበር። ከዚህ በኋላ ይሁዳ በራሱ ላይ ፈረደና ታንቆ ሊሞት ወሰነ። የይሁዳ ትልቁ ኀጢአት ጌታን አሳልፎ መስጠቱ ሳይሆን ጌታ ይቅር አይለኝም ማለቱ ነው። የወደቀስ አይነሳምን? የሳተስ አይመለስምን? ይላል መጽሐፉ። ትንቢተ ኢሳይያስ ምዕራፍ 60 ከቁጥር 4። እግዚአብሔር ሊፈርድ ሲመጣ ለምን ኀጢአት ሠራህ ብሎ አይጠይቅም። የፈጣሪ ጥያቄ ለምን ንስሐ አልገባህም ነው። ይሁዳ ግን ይቅር በለኝ በማለት ፋንታ በራሱ ላይ ፈረደ። ፈራጅ እግዚአብሔር ነውና እንደ ጲላጦስ ለራስ ይቅርታ ማድረግም ሆነ እንደ ይሁዳ በራስ መፍረድ የሰው ልጅ ሥልጣን አይደለም። ይሁዳ አልፎ ተርፎ ራሱን ለማጥፋት ወሰነ። አትግደል የሚለው ሕግ ደግሞ ራስ መግደልንም የሚያካትት ነው። ይሁዳ ጌታን አሳልፎ በመስጠቱ በአይሁድ እጅ መቅደስ የተባለውን የጌታን ሰውነት አስፈረሰ። አሁን ደግሞ ቤተ መቅደስ የተባለ የራሱንም ሰውነት በገመድ ታንቆ ሊያፈርስ ገሰገሰ። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ እንደሚል አንደኛ ቆሮንጦስ ምዕራፍ 3 ከቁጥር 16። በላይክም ወላይመ እንበይነ ፍቅረ ሰብ ፍጹም ዘበኃይልክሙ አይ ወላይመ ሥላሴ ክቡራነ ስም ስብሐት ለክሙ ከመ ባሕር ስፉሕ ወከመ እሳት ስዱል እለ አርአይክ። ቤተ ክርስቲያናችን ምዕመናን የይሁዳን አይነት የከሃዲነትና ተስፋ የመቁረጥ ሥራን እንዳይሰሩ በዕለተ ዓርብ ሥርዓቷ ውስጥ ይሁዳን ታነሳዋለች። በዕለተ ዓርብ ለይሁዳ ወልዱ ወወልደ ውሉዱ ይደምሰስ፣ ይሁዳ ልጁና የልጅ ልጁ ይደምሰስ ትላለች። ይህንን የምትለው ልጅ እንደወለደ እንኳን ስላልተጻፈለት ስለ ይሁዳና ስለ ሥጋ ልጆቹ አይደለም። በገንዘብ ምክንያት ታማኝ ጌታውን እንደከዳ ሁሉ ለጥቅም ብሎ አምላኩን የሚክድ ሁሉ የይሁዳ የግብር ልጅ ነው። ስለዚህ የይሁዳ ልጅ ተብሎ የሚነገረው እርግማን እንደ ይሁዳ በእግዚአብሔር ቤት የሚገባውን ገንዘብ በሚዘርፉ፣ ክፋትን ይዘው በውሸት ፍቅር በሚሸነግሉ፣ አድብተው ወዳጃቸውን በሚክዱ ላይ የሚነገር ተግሣጽ ነው። ለዚህ ማስረጃ የሚሆነን በዚያው በዕለተ ዓርብ ሥርዓት ላይ ወፍኖቶሙሰ ለኀጣን ትጠፍ፣ የኀጢአተኞች መንገድ ትጠፋለች የሚለው የዳዊት መዝሙር መዝጊያ ሲነበብ በመቋሚያ የታሰረ የጧፍ መብራት የሚጠፋበት ሥርዓት ሲሆን ይህም የሚያስተምረው የይሁዳ መንገድ የኀጢአተኞች መንገድ መጨረሻው ጥፋት መሆኑንና በዚያ መንገድ የሚሄዱ ሁሉ የሚጠፉ መሆናቸውን ነው። በሌሎች አብያተ ክርስቲያናትም በተለምዶ የይሁዳ ዛፍ የሚባለውን ዛፍ በማቃጠል
ይሁዳን የሚወክል ቅርጽ በመስራትና በማቃጠል የይሁዳን የከሃዲነት መንገድን ያወግዛሉ። ይህም ኀጢአትን በኀጢአተኛው አንጻር ለማውገዝ ነው እንጂ ቤተ ክርስቲያን ኀጢአትን እንጂ ኀጢአተኛን ታወግዛለች ማለት አይደለም። ከዚያ በተረፈ ግን ቤተ ክርስቲያናችን የይሁዳ ነፍስም ነፍስ ናትና ስላሳዛኝ ፍጻሜው ታዝናለች። ይሁዳ ንስሐ ቢገባ ኖሮ አሳልፎ መስጠቱ ተረስቶ እንደ ቅዱስ ጴጥሮስ በተዘከረ ነበር። ይሁዳ ግን 3 ዓመት ሙሉ ከጌታ የተማረው ወንጌል በእምነት ስላልተዋሃደውና ስላልጠቀመው ከመመለስ ይልቅ ጭራሽ ከሆነ በኋላ ንስሐ ሊገባበት የማይቻለውን ራስን የማጥፋት ውሳኔ ወሰነ። ይህም ሆኖ ቅዱስ ማቴዎስ የሞቱን መነሻ ብቻ እንደገለጸው እንደታነቀ ወዲያው አልሞተም። ከዛፉ ወድቆ ሰውነቱ አባብጦ ከርሞም ነበር። ከሐዋርያት ቀጥሎ ከተነሱ የመጀመሪያዎቹ ሊቃውንት አንዱ የሆነው ፓፒያስ ሆዱ ከማበጡ የተነሳ ሰረገላ በቀላሉ በሚያልፍበት በሰፊ በር መውጣት እስከሚቸግር ድረስ ደርሶ ነበር ብሎ ጽፏል። ከወደቀ በኋላ ሆዱ እስከተዘረገፈበት ጊዜ ድረስ በቁስሉ ወቅትም እንኳን ይሁዳ ንስሐ አልገባም። በመጨረሻም በግንባሩ ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ። የሐዋርያት ሥራ ምዕራፍ 1 ከቁጥር 18። የይሁዳ ፍጻሜ በቤተ ክርስቲያናችን የሐዘን እንጂ የደስታ ምንጭ ባለመሆኑ በመጻሕፍቷ ውስጥ ለይሁዳ አሳዛኝ ፍጻሜ ሙሾን በማውረድ ልጆቿ የእርሱን መንገድ እንዳይከተሉ ታስተምርበታለች። ለይሁዳ ቀርቶ መጽሐፍ ቅዱስ ለዲያብሎስም አንተ የአጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ እያለ ሙሾ ሲያወርድ እናገኛለን። ትንቢተ ኢሳይያስ ምዕራፍ 14 ከቁጥር 12። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ኢየሱስ ክርስቶስ ተከዳ ብላችሁ አታልቅሱ፣ ይልቁንስ አሳልፎ ለሰጠው ለይሁዳ የመረረ ልቅሶን አልቅሱ። ምክንያቱም ተላልፎ የተሰጠው ክርስቶስ ዓለምን ሁሉ ሲያድን፣ አሳልፎ የሰጠው ግን ነፍሱን አጥቷል። ተላልፎ የተሰጠው በአብ ቀኝ ተቀምጧል። አሳልፎ የሰጠው ግን ያለው የመጨረሻዋን ፍርድ እየተጠባበቀ በሲኦል ውስጥ ነው። ስለዚህ ስለ እርሱ እዘኑና አልቅሱ። ምክንያቱም ጌታችን እንኳን ስለ እርሱ ታውኮ ከእናንተ አንዱ አሳልፎ ይሰጠኛል ብሎ ነበር። ሊቁ ርቱዐ ሃይማኖት ደግሞ ለይሁዳ እንዲህ ሲል የሐዘን ሙሾ ያወርድለታል። ከሕይወት ይልቅ ሞትን፣ ከባለጠግነት ይልቅ ድህነትን የመረጥክ ይሁዳ ሆይ፣ በሐሩር ነፋስ ብርሃንን ያጠፋኸው መብራት ሆይ፣ ከፍየል መንጋዎች የተመረጥክ ነብሮችም የበሉህ በግ ሆይ፣ ከእኛ ይልቅ የሰቃዮችን ማኅበር ወደድህን? ከመንግሥተ ሰማያትስ ይልቅ 30 ብርን መረጥህን? እያሉ ሁሉም ሐዋርያት ተሰብስበው ያልቅሱልህ። የይሁዳ ዕጣ ፈንታ። የካህናት አለቆችም ብሩን አንስተው የደም ዋጋ ነውና ወደ መባ ልንጨምረው አልተፈቀደም አሉ። የግብዝነታቸው መጠን ያስደንቃል። አሳልፎ እንዲሰጣቸው ገንዘብ አንስተው የከፈሉት እነርሱ ናቸው። ይህንን ማድረጋቸው እንደሚያረክሳቸው ሳያስቡ ገንዘቡ ደርሶ ሲመለስ ግን ያረክሰናል አሉ። ለደም ዋጋ ገንዘብ አንስቶ ከከፈለው ሰውና ከተከፈለው ገንዘብ የትኛው የረከሰ ነው? ተማክረውም የሸክላ ሰሪውን መሬት ለእንግዶች መቃብር ገዙበት። ስለዚህ ያ መሬት እስከ ዛሬ ድረስ የደም መሬት ተባለ። በዚያን ጊዜ በነቢዩ ኤርምያስ የተባለው ከእስራኤል ልጆችም አንዳንዶቹ የገመቱትን የተገመተውን ዋጋ 30 ብር ያዙ፣
ጌታም እንዳዘዘኝ ስለ ሸክላ ሰሪ መሬት ሰጡት የሚል ተፈጸመ። ይህን በነቢዩ ኤርምያስ የተነገረ ትንቢት የተናገረው ነቢዩ ዘካርያስ ነው የሚል ሐሳብ በአንዳንድ የትርጉም ሊቃውንት ዘንድ ተጽፎ የምናገኝ ሲሆን በወንጌሉ ኤርምያስ የተባለው በጸሐፊ በተርጓሚ በቅጂ ስህተት ነው የሚል ማብራሪያም ሲሰጥ ይታያል። እርግጥ ነው በነቢዩ ዘካርያስ ከዚህ ጋር የሚቀራረብ ቃል የተናገረ ቢሆንም ይህ የትንቢት ቃል ግን በግልጽ ተጽፎ የሚገኘው ከ81 መጻሕፍት አንዱ በሆነው ተረፈ ኤርምያስ ኢፒስትል ኦፍ ጀርሚ በተሰኘው መጽሐፍ ላይ ነው። በእኛ ቤተ ክርስቲያን ያለው የዚህ መጽሐፍ ቅጂ ሌሎች ጋር ካለው ባለ 1 ምዕራፍ መጽሐፍ የሚበልጡ ምዕራፎች ያሉት ሲሆን ቤተ ክርስቲያናችን ለመጨረሻ ጊዜ ባሳተመችው ሕትም ላይ ግን ተረፈ ኤርምያስን ከሌሎች አገራት ትርጉም ጋር አንድ የሚያደርገውን ምዕራፍ ብቻ አካታ አስቀድሞ የተረፈ ኤርምያስ ተከታይ የነበሩትን ምዕራፎች ለብቻ ተረፈ ባሮክ በሚል አካታቸዋለች። ይሁንና ተረፈ ባሮክ በተባለው ቅጂ ላይም ትንቢቱ በኤርምያስ አንደበት መነገሩን በማመልከት የሚጀምር ስለሆነ መሠረታዊ ለውጥ አያመጣም። ቅዱስ ጄሮም ይህን ትንቢት በተረጎመበት ስፍራ ላይ በኢትዮጵያ ቤተ ክርስቲያን ቀኖና ተካቶ የሚገኘውን ይህን የኤርምያስ ትንቢት አስመልክቶ ፍንጭ ጽፏል። በቅርቡ ከናዝራውያን ወገኖች መካከል የሆነው አንድ ዕብራዊ ሰው አንዲት ትንሽ የዕብራይስጥ መጽሐፍ አምጥቶልኝ አንብቤ ነበር። ይህ መጽሐፍ የነቢዩ ኤርምያስ መጽሐፍ ሲሆን ይህ ትንቢትም ቃል በቃል ተጽፎበታል። ጥናት ማድረግ ቢያስፈልገንም ቅዱስ ጄሮም ያገኘው የዕብራይስጥ መጽሐፍ ግን የኢትዮጵያ ቤተ ክርስቲያን የተረፈ ኤርምያስ ቅጂ ምንጭ ሊሆን እንደሚችል ለመገመት አያዳግትም። ስለ መሬቱ መገዛትና ስለ ይሁዳ አሟሟት ከወንጌሉ በተጨማሪ ቅዱስ ጴጥሮስም ትንቢት አጣቅሶ ሲናገር እናገኘዋለን። ከእኛ ጋር ተቆጥሮ ነበር፣ ለዚህም አገልግሎት ታድሎ ነበርና። ይህም ሰው በአመፅ ዋጋ መሬት ገዛ፣ በኢየሩሳሌም ለሚኖሩ ሁሉ ታወቀ። ስለዚህም ያ መሬት በቋንቋቸው አኬልዳማ ተብሎ ተጠራ። እርሱም የደም መሬት ማለት ነው። በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን፣ የሚኖርባትም አይኑር፣ ሹመቱንም ሌላ ሰው ይውሰዳት ተብሎ ተጽፏልና። ወንጌላዊው ማቴዎስ ይሁዳ የወረወረውን ብር አንስተው መሬቱን እንደገዙ ሲናገር፣ ቅዱስ ጴጥሮስ ደግሞ ይህም ሰው የአመፅ ዋጋ መሬት ገዛ ብሎ ገዢውን ይሁዳ ያደርገዋል። ይህንን ያለበት ምክንያትም ምንም እንኳን ብሩን አሽቀንጥሮ ቢጥለውና ገዢዎቹ ሌሎች ቢሆኑም ካህናቱ ተጠይፈው ለመቃብር እንዲሆን የገዙት መሬት ባለቤቱ ይሁዳ ስለሆነና መሬቱም በይሁዳ ገንዘብ የተገዛ ስለሆነ ነው። የስፍራው ስም የደም መሬት አኬልዳማ መባሉ በወንጌሉ አገላለጽ በክርስቶስ የደም ዋጋ የተገዛ መሆኑን የሚያመለክት ሲሆን በሐዋርያት ሥራ ላይ ባለው አገላለጽ ደግሞ የተገዛበት መሬት ባለቤት ይሁዳ ሆዱ ተዘርግፎ ከመሞቱ ጋር ተያይዟል። ያ ስፍራ መሬቱ ለሸክላ ሥራ የሚሆን አፈር ያለበት አካባቢ በመሆኑ በዚያ አካባቢ ሸክላ ሰሪዎች በብዛት ስለሚኖሩበት የሸክላ ሰሪ መሬት ተብሎ ተጠርቷል። ቦታው ከተገዛ በኋላ ዘመድ የሌላቸው እንግዶች መጥተው ድንገት ሲሞቱ የሚቀበሩበት ሆኗል። ሰው የለኝም የሚሉ ዘመድ አልባ በሽተኞችን በታምራቱ ሲፈውስ የነበረው መድኃኔ ዓለም አሁን ደግሞ በደሙ ዋጋ ቀባሪ ለሌላቸው እንግዶች መቀበሪያ ስፍራን አስገኘ። ስለ ይሁዳ በነቢዩ ዘካርያስና በነቢዩ ዳዊት አንደበት አስቀድሞ ትንቢት ተነግሮ ነበር የሚለውን የሚሰማ ሰው መቼም ጥያቄዎች ሳይፈጠሩበት አይቀርም። አስቀድሞ ይሁዳ ጌታን አሳልፎ እንደሚሸጠው የተጻፈ ነገር ከሆነ ይሁዳ ከተጻፈበት ውጪ ምን ማድረግ ይችላል? ትንቢቱ የተነገረ ከሆነ
ይሁዳ ጌታን አለመሸጥ ይችል ነበር ወይ? የይሁዳም ሆነ የሰው ልጅ ዕጣ ፈንታው አስቀድሞ በእግዚአብሔር የተወሰነ አይደለም ወይ? የሚሉ ጥያቄዎች በአንባቢ አእምሮ ውስጥ ሊመላለሱ ይችሉ ይሆናል። ክብር ይግባውና እግዚአብሔር ደራሲ ነው። ዓለም የተውኔት መድረክ ናት። እኛ ተዋንያን ነን። የምንጫወተውም የተጻፈልንን ብቻ ነው። የምታደርገውን ሁሉ እንደምታደርግ አስቀድሞ ተወስኗል። ምንም ብትለፋ ያው የተጻፈው አይቀርም የሚል ሐሳብ የሚያቀነቅኑ ሰዎችም ይህንን ጥያቄ መልስ የሌለው ውስብስብ እንዲመስለን ያደርጋሉ። ምንም እንኳን የፈጣሪ አስቀድሞ መወሰንና ምርጫ የትንቢትና ዕጣ ፈንታ ርዕሰ ጉዳይ እጅግ ሰፊና ብቻውን መጽሐፍ የሚሻ ርዕሰ ጉዳይ ቢሆንም በይሁዳ አማካኝነት ግን ቢያንስ ከላይ ያነሳናቸውን ጥያቄዎች በቤተ ክርስቲያናችን አስተምህሮ ለመመለስ እንሞክራለን። በመጀመሪያ ለይተን ልናውቀው የሚገባን አስቀድሞ ማወቅና አስቀድሞ መወሰን predestination and foreknowledge የተለያዩ ነገሮች መሆናቸውን ነው። በእርግጥም እግዚአብሔር ለወደፊት የሚሆነውን ነገር አስቀድሞ ያውቃል። አዳምን ከመፍጠሩ በፊት አዳም እንደሚበድል ያውቃል። እምቅድመ ይፍጠሮ ለአዳም ያምር ግብሮ ዓለም ሳይፈጠር በፊት በአሁኗ ቅጽበት እየሆነ ስላለው ነገር እስከ ዕለተ ምጽአቱ ያለውን ነገር የሚጸድቅ የሚኮነነውን ክፉውን በጎውን እግዚአብሔር አስቀድሞ ያውቃል። ሁሉን አስቀድሞ ያውቃል ማለት ግን አስቀድሞ ያወቀው ነገር እንዲሆን ይወስናል ማለት አይደለም። ዘአቅረብኩ ለከ ሕልቆ ኢዮቤል ስብሐተ በዘአንስክል ስብሐት ለክሙ ስሉስ ቅዱስ። እግዚአብሔር ሁሉን ነገር አስቀድሞ ከወሰነ ለሰው ልጅ አድርግና አታድርግ የሚል ሕግና ትእዛዝን መስጠት አያስፈልገውም ነበር። እንደዚያ ቢሆን ሕግጋትን መስጠቱም ልጅ ላይ በርን ቆልፎ ከቤት አትውጣ እንደማለት ያለ ትርጉም የለሽ ይሆናል። አንዳንዶች እንደሚሉት እርሱ የጻፈልንን ብቻ የምንኖርና በራሳችን የመወሰን መብት የሌለን የአምላካዊ ድርሰት ተዋንያን ሆነን ከሆነ ምንም ኃጢአት ብንሰራ መቀጣት፣ ምንም አይነት ጽድቅ ብንሰራ መሸለም የለብንም ማለት ነው። ምክንያቱም በተጫወተው ገጸ ባህሪ ወንጀል የሚታሰር፣ በተጫወተው ገጸ ባህሪ ደግነት የሚሸለም ተዋናይ የለም። ስለዚህ የእግዚአብሔር ሁሉን አዋቂነት የሰው ልጅን ነጻ ፈቃድ የሚነካና በሰው ልጅ ላይ የሚወስን አይደለም። ስለዚህ አስቀድሞ በማወቅና አስቀድሞ በመወሰን መካከል የትርጉም ልዩነት አለ። ይህንን ብቻ ለማሳየት ጥቂት ምሳሌዎችን እንጠቀም። አንድ ሰው ከአንድ ሐኪም ዘንድ ቀርቦ ሲመረመር ሐኪሙ የሕክምና ትምህርቱ የሰጠውን ጥበብ ተጠቅሞ ልክ የዛሬ ወር አንድ ዓይንህ ይጠፋል ብሎ ነገረው። ይህ ሕመምተኛም ሐኪሙ አስቀድሞ እንደተናገረው ልክ በአንድ ወሩ ዓይኑ ጠፋ። በርግጥ ይህ ሰው ዓይኑ የጠፋው ሐኪሙ ይጠፋል ስላለው ነውን? ሐኪሙንስ አንተ ነህ ዓይኑን ያጠፋኸው ብለን ልንከሰው እንችላለን? አንችልም። ባይሆን የሰውየው ዓይን በመጥፋቱ የሐኪሙን አዋቂነት እናደንቃለን። ሐኪሙ እንዳለው ያ ሰው ዓይኑ ባይጠፋ ደግሞ አላዋቂነቱን አስበን እንዘብትበታለን እንጂ ለዓይኑ መጥፋትም አለመጥፋትም ሐኪሙን መንስኤ አድርገን አናቀርበውም። ሌላ ምሳሌ፣ አንድ ሰው ከፍ ካለ ሕንፃ ላይ ሆኖ ቁልቁል የሚመላለሱትን የመኪኖች እንቅስቃሴ ቢመለከትና ሁለት መኪኖች በአንድ ሕንፃ የተለያየ አቅጣጫ ሳይተያዩ ሲመጡ አይቶ እነዚህ መኪኖች ሊጋጩ ነው እያለ ቢጮህና እንዳለውም ከሰከንዶች በኋላ መኪኖቹ ቢጋጩ መኪኖቹን ያጋጨኸው አንተ ነህ ተብሎ ሊወቀስ አይችልም። ያለበት ከፍታ
ሁለቱንም መኪኖች ያሉበትን ሁኔታ ለማየት የሚያስችል ስለሆነ ተናገረ እንጂ ለመኪኖቹ መጋጨት ያደረገው አስተዋጽኦ የለም። አስቀድሞ በማወቅና አስቀድሞ በመወሰን መካከል ልዩነት አለ። እግዚአብሔር ሁሉን ነገር ከመሆኑ አስቀድሞ ያውቀዋል ማለት አስቀድሞ ይወስናል ማለት አይደለም። ነገሮችም የሚሆኑት እግዚአብሔር አስቀድሞ ስላወቃቸው ሳይሆን በተቃራኒው እርሱ ያወቃቸው ስለሚሆኑ ነው። እግዚአብሔር ስለ ወደፊቱ ያለው ዕውቀት እኛ ስላለፈው ታሪክ የዓይን ምስክሮች ሆነን እንደምናውቀው ያለ ነው። በአንድ የቆየ የእግር ኳስ ውድድር ላይ ተመልካች የነበረ ሰው በዚያን ዕለት የገሌ ቡድን አሸንፎ የገሌ ቡድን ተሸነፈ ብሎ ቢተርክ ታሪኩ ያለፈ እስከሆነ ድረስ አንተ ስላልክ ነው ይሄ ቡድን የተሸነፈው የሚለው ሰው የለም። እኛ ባለፈው ነገር ላይ የምንናገረው ስላየን እንደሆነ ከጊዜ መለኪያ ውጪ የሆነው ፈጣሪም ስለ መጪው ክንውን የሚያውቀው የሚሆነውን ስላየ ነው እንጂ እንዲሆን ወስኖ ወይም ያ ነገር እንዲሆን አስገድዶም አይደለም። ስለ ይሁዳ አሳልፎ እንደሚሰጠው ፈጣሪ አስቀድሞ ማወቁም ይሁዳ እንዲሸጠው አስቀድሞ የመደበው ሰው ሆኖ ሳይሆን አስቀድሞ ያወቀው ስለሚሸጠው ነው። ይህንን ካልን አስቀድመው የተነገሩ ትንቢቶችስ እንዴት ይታያሉ ወደሚለው ርዕሰ ጉዳይ እንምጣ። በመጀመሪያ ትንቢትንም እንደ መንስኤ ሳይሆን እንደ ውጤት ካልተረዳነው ነገሩን ለመረዳት እንቸገራለን። ትንቢታት የሚነገሩት ነገሮች ስለሚሆኑ ነው እንጂ ነገሮች የሚሆኑት ትንቢት ስለተነገረ አይደለም። ትንቢቱም ይሆናል እንጂ ይሁን ተብሎ የሚነገር አይደለም። በመጽሐፍ ቅዱስ ትንቢቱ ይፈጸም ዘንድ ይህ ሆነ ተብለው የተጻፉት ቃላት ሁሉም የተጻፉት ትንቢቱ እንደተፈጸመ ከተረጋገጠ በኋላ ነው እንጂ ትንቢቱ እስከሚፈጸምባት እስከ መጨረሻዋ ቅጽበት ድረስ ትንቢቱ የተነገረበት ሰው ትንቢቱን የመለወጥ ዕድል አለው። እግዚአብሔርም የተናገርኩት ከሚጠፋ ብሎ የሰዎችን የመዳን ዕድል የሚዘጋ ጨካኝ አይደለም። ስለ ሰው ልጅ መጥፋትና መዳን የሚነገሩ ትንቢቶችም እንደ ሁኔታው ሊፈጸሙ የሚችሉ ትንቢቶች ኮንዲሽናል ፕሮፌሲስ ናቸው እንጂ እንደ ሰማይና ምድር ማለፍ የማይለወጡ ትንቢቶች ፊክስድ ፕሮፌሲስ አይደሉም። ለይሁዳ አስቀድመው የተነገሩበት ትንቢቶች ቢኖሩም ጌታችን የይሁዳን ክፋት አውቆ በተደጋጋሚ ነገሩ ከመሆኑ በፊት ከመንገዱ እንዲመለስ በብዙ መንገድ አስጠንቅቆት ነበር። አሳልፎ ለሚሰጠኝ ለዚያ ሰው ባልተወለደ ይሻለው ነበር ብሎ አስጠንቅቆታል። እስከ መጨረሻዋ ምሽት ድረስ ፍቅሩን ሳያጎድል ከሐዋርያቱ ሳይለይ ለይሁዳ ብቻ በሚገባው ቋንቋ ከክፉ መንገዱ እንዲመለስ አሳስቦታል። ከአይሁድ ተዋውሎ የመጣው ይሁዳ መሆኑን እያወቀ በደቀ መዛሙርቱ ፊት ሳያጋልጠው ከእናንተ አንዱ አሳልፎ ይሰጠኛል ብሎ ተናግሮ ለይሁዳ መዳን ሲል ምንም የማያውቁት ደቀ መዛሙርቱን እኔ ሆንን እስከ ማለት ደርሰው እንዲደነግጡ አድርጓቸዋል። ይሁዳ ግን ከዚህ ሁሉ ማስጠንቀቂያም በኋላ ሊመለስ አልወደደም። እንኳንስ ሁሉን አዋቂው ፈጣሪ ይቅርና ልጃቸው ሰነፍ ተማሪና አጉል ቦታ የሚውል እንደሆነ ያዩ ወላጆች አንተ ልጅ ተው፣ በዚህ ከቀጠል ሱሰኛ ትሆናለህ እያሉ ቢገስጹት እናንተ ስላላችሁ ነው ለዚህ የበቃሁት እንደማይል በይሁዳ ላይ ጌታችን ይናገር የነበረው ተግሣጽ ሁሉ ይሁዳን ከክፉ መንገድ ለመመለስ ያደረገው እንጂ እንዲጠፋ የሰጠው ውሳኔ አይደለም። ምንም እንኳን ትንቢቶች ቢነገሩም ይሁዳ እስከተመለሰ ድረስ እግዚአብሔር የኃጥኡን መመለስ ይወዳልና ስለማይወድቅ ፍቅሩ ሲል ትንቢቶቹን ይሽራቸው ነበር። ፍቅር ለዘላለም አይወድቅም፣ ትንቢትም ቢሆን ይሻራል ተብሎ ተጽፏልና በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 8 ላይ ለነነዌ ሰዎች ስለ ፍቅሩ ሲል ዮናስን አስከፍቶ የተነገረባቸውን የጥፋት ትንቢት የሻረ አምላክ ይሁዳም ቢመለስ ኖሮ የተነገረውን ትንቢት እስካልተፈጸመ ድረስ
ነቢያቱ እንደ ዮናስ ቢከፉም እንኳን ይሽረው ነበር። እግዚአብሔር በቃሉ እንዲህ ሲል ተናግሯል። ስለ ሕዝብ ስለ መንግሥት እነቅል አፈርስ አጠፋም ዘንድ በተናገርሁ ጊዜ ይህ ስለ እርሱ የተናገርሁበት ሕዝብ ከክፋቱ ቢመለስ እኔ አደርግበት ዘንድ ካሰብኩት ክፉ ነገር እጸጸታለሁ። ስለ ሕዝቡም ስለ መንግሥትም እሠራውና ተክለው ዘንድ በተናገርሁ ጊዜ በፊቴ ክፉ ነገር ቢያደርግ ቃሌንም ባይሰማ እኔ አደርግለት ዘንድ ስለ ተናገርሁት መልካም ነገር እጸጸታለሁ። ትንቢተ ኤርምያስ ምዕራፍ 18 ከቁጥር 7 እስከ 10። ሊቀ ካህናት ክርስቶስ በካህናት አለቆች ግቢ በቀጣይ ክፍል ይጠብቁን። ደረ በላይክም ወላይመ እንበይነ